መንግስት የቤት እጥረትን ለመከላከል ሁነኛ መፍትሄ ይሆናል በሚል አዲስ ቁጠባ ሊጀምር ከጫፍ መድረሱ ታውቋል። በዚህ መሰረትም ከሰራተኞችና ከአሰሪዎች ቁጠባ በመሰብሰብ የቤቶች ፋይናንስ ኮርፖሬሽን እና የቤቶች ፈንድ ሊቋቋሙ መሆኑን ሰምተናል። ይህ አሰራር ቤት ፈላጊዎችን ምን ያህል ይጠቅማል የሚለውን በዝርዝር እንመለከታለን። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ አስታውቋል። ቢሮ ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህል ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ሆኖ ተገኝቷል። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። በሌላ በኩል ደግሞ አዲስ አበባን ጨምሮ ትላልቅ ከተሞች ካሉባቸው በርካታ ችግሮች መካከል የመኖሪያ ቤት እጦት በቀዳሚነት ቢጠቀስም መንግስት እየተገበራቸው ያሉ የቤት ማግኛ አማራጮችም ለችግሩ ሁነኛ መፍትሄ ሊሆኑ አልቻሉም። አሁን ላይ ደግሞ እስካሁን ከተሞከሩት የቤት አማራጮች ለየት ያለ አማራጭ ለመተግበር መንግስት እንቅስቃሴ መጀመሩን ያገኘነው መረጃ ያሳያል። በትላልቅ ከተሞች ለሚነሳው የቤት ችግር ሁነኛ መፍትሄ ለመስጠትም የቤቶች ፋይናንስ ኮርፖሬሽንንና የቤቶች ፈንድን ለማቋቋም የሚያስችል ረቂቅ አዋጅ እየተዘጋጀ ይገኛል። የኢትዮጵያ ቤቶች ፋይናንስ ኮርፖሬሽን የቤቶች ፈንድን የሚያስተዳድር ተቋም ሲሆን የቤቶች ፋይናንስ ኮርፖሬሽን ተጠሪነት ደግሞ ለብሔራዊ ባንክ እንደሚሆንም በረቂቅ አዋጁ ላይ ተገልጿል። ረቂቅ አዋጁ ጸድቆ ወደ ተግባር ሲገባ ከሰራተኞችና ከአሰሪዎች ከእያንዳንዳቸው 1.5 በመቶ በቁጠባ በመሰብሰብ ለቤት ገንቢዎች ብድር እንደሚቀርብ በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሙሼ ተናግረዋል። የፌዴራልና የክልል መንግስታትም ከዓመታዊ የካፒታል በጀታቸው ላይ 5 በመቶ ለቤቶች ፋይናንስ ኮርፖሬሽን ገቢ እንዲያደርጉ በረቂቅ አዋጁ እንዲካተት ተደርጓል። እንደ አቶ ጸጋይ ሙሼ ከሆነ በከተሞች የመኖሪያ ቤት ፍላጎትና አቅርቦት አለመጣጣም የቤት ችግሩን አባብሶታል። የህዝብ ቁጥር መጨመር ደግሞ የቤት ፍላጎትና አቅርቦት እንዳይጣጣሙ ካደረጉ ምክንያቶች አንዱ እንደሆነ ተጠቅሷል። በዋናነት ቤት ሲገነባ ችግር የሆነው የመሬትና የፋይናንስ እጥረት በመሆኑ የከተማ አስተዳደሩ በማህበር ለሚደራጁ መሬት እንደሚያቀርብ አስታውቀዋል። አዲስ የሚቋቋሙት የቤቶች ፋይናንስ ኮርፖሬሽን እና የቤቶች ፈንድ ደግሞ የፋይናንስ እጥረትን በመፍታት ዜጎች ቤት እንዲገነቡ ገንዘብ ያቀርባሉ። ከዚህ ቀደም መሬት በጨረታ ብቻ ይገኝ እንደነበር ስራ አስፈጻሚው አንስተው ካሁን በኋላ ግን ከጨረታ በተጨማሪ ከመንግስት ጋር በድርድር ስልት መሬት እንዲቀርብ እንደሚደረግ ነው የጠቆሙት። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ሚጀና በበኩላቸው የቤት ችግርን ለማቃለል መንግስት የተለያዩ የመፍትሄ እርምጃዎችን
እርምጃዎችን እየወሰደ ይገኛል ብለዋል። የመንግስትም ሆነ የግል ሰራተኛ ከሚያገኘው ገቢ 1.5 በመቶ በመቆጠብ የቤት ባለቤት የሚሆንበት አማራጭ እየተዘጋጀ ስለመሆኑም አንስተዋል። ከመንግስት ጋር በመተባበር ቤት ከሚገነቡ አጋር ድርጅቶች ጋርም የመግባቢያ ስምምነት መፈረሙንም ጠቅሰዋል። በርከት ያሉ አልሚዎች ወደ ስራ ከመጡ የቤት ችግር አቅርቦት እጥረትን ይቀርፋሉ ሲሉ ተናግረዋል። በስራ ላይ የነበሩ የህግ ማዕቀፎች ችግር እንደነበረባቸው ጠቅሰው አሁን ላይ ማዕቀፉ እንዲሻሻል እንቅስቃሴ መጀመሩን ነው የገለጹት። በዚህ አሰራር ቀደም ሲል ቤት ለማግኘት በ20/80 እና በ40/60 የተመዘገቡ ነዋሪዎች በምን መልኩ ይስተናገዳሉ ስለሚለው የተገለጸ ነገር የለም። ይህ ከሰራተኞችና ከአሰሪዎች ከእያንዳንዳቸው 1.5 በመቶ በቁጠባ በመሰብሰብ ቤቶችን የመገንባት እንቅስቃሴ በጎረቤት ሀገር ኬንያ ተግባራዊ ከተደረገ ዓመታት መቆጠራቸውን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ተገልጿል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን አስታውቋል። ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ የባንኩ የብድር ክምችት 1.3 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። ለፓርላማ የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያህሉን በመሸፈን ያብላጫውን ድርሻ ሲወስድ 27.6 ቢሊዮን ብር የተጠራቀመ ወለድ መሆኑም ተገልጿል። ንግድ ባንክ በበጀት ዓመቱ ያሳየውን የ8 ወራት የሥራ አፈጻጸም ሪፖርት ያቀረቡት አቶ አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ ምር የፋይናንስ አቅርቦትን እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ነው የቆየው። እኔ ፕሬዝዳንት ሆኜ የዛሬ 8 ዓመት ባንኩን ስቀላቀል ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር ደግሞ 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ባንኩ ለ14 የመንግስት ተቋማት የብድር አገልግሎት ሲሰጥ ነበር። እስካሁን ድረስ ብድር ከማዳበሪያ ውጭ ለህብረተሰቡ ተደራሽ አድርገናል ማለት አንችልም ነበር ሲሉም ገልጸዋል። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውንና ፓርላማ ያጸደቀውን በ10 ዓመታት የሚከፈል የ900 ቢሊዮን ብር ብድር በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት የፓርላማ አባላቱን ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ነው በሚል ገልጸዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ ቦንድ መጽደቅ የባንኩን ገንዘብ መልሶ የሚከፈልበት ሁኔታ ነው የተዘጋጀው። መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፍልለት የሚያስችል ስርዓት ነው የተወሰደው ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመቱ 149.2 ቢሊዮን ብር ብድር የሰበሰበ ሲሆን ከዚህ ውስጥ 72.2 በመቶ ያህሉ ከመንግስት መመለሱን ያሳያል። አቶ አቤ በጥር ወር ምንም እንኳን መንግስት የእፎይታ ጊዜ ላይ የነበረ ቢሆንም በባንኩ ከነበረበት ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏል ብለዋል። ፕሬዝዳንቱ ባለፉት 8 ወራት በባንክ ኢንዱስትሪ ውስጥ የተወሰኑ ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንካቸው ተጠቃሚ የሆነበት እድል መፈጠሩን ገልጸዋል። ንግድ ባንክ ለ16 ባንኮች በ18 በመቶ ወለድ ምጣኔ 95.6 ቢሊዮን ብር በማበደርና ብድሩንም በማስመለስ 239.9 ሚሊዮን ብር የወለድ ገቢ ማግኘት መቻሉን በሪፖርታቸው አሳውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።